አዎ በክሊንተን ነፃ የሚሆኑ አይሆኑ ብዙ አልገረምም። ዘመናቸውን ጨርሰዋል። አይ በክሊንተን ታሪክ ውስጥ እንዲህ ያለ ነገሮች ብዙ ናቸው። ከኤፕስቴን ጋር ስማቸው ከተነሳ በኋላ ፋይሉ እንዳይወጣ ይከላከሉ ነበር። መጀመሪያ ገደማ እዚህ አዲስ አበባ ላይ የናይት ክለብ ማታ እንደዚህ አይነት ነገር ይደረግባቸዋል የተባሉ ጥቆማ የተካሄደባቸው ቤቶች ነበሩ። አይፍረድብህ ነው መቼም። በአጠቃላይ ጋዜጣዊ መግለጫቸው ያቆመው የእሷን ጥያቄ ሲመልሱ ብቻ ነው። በዶናልድ ትራምፕ ዙሪያ የሚሽከረከር ነገር ቢኖርም እሳቸው ብዙ ነገር ዶናልድ ትራምፕ ላይ አይሰራም፣ አይጠነክርባቸውም። በነገራችን ላይ አሁን የምንኖርበት ጊዜ አንድ ነገር ልብ ትላለህ። ማይክል ጃክሰንና ማራዶና እንዲሁም ፔሌ የሌሉበት ዓለም እኮ እና እነማ ነበሩ ነበረ ጥያቄው። ሌላው ያልወጣ የኤፕስቴን ፋይል ማለት ነው። እንደዛ ማለት ነው እኮ ነው። ፎርዛት ማተር ለኔ ማን ነው ማይክል የጨረቃ ሰው የዚህ ዓለም ሰው ማለት ነው። የሰውየው መሞት ጋር እጃቸው እንዳለበት ይታመናል። ነው አንተ ይታመናል። ተባላ እኮ መፍራት አልቻለችም እኮ ዛሬ እኮ እነ ቢዮንሴስ እንግዲህ የኤፕስቴን ፋይል የኤፕስቴን ማህደር የሚባለው በሰማይ ምን ይባላል? የቅሌት ገበና ነው ባጭሩ። እንደው እዛ ቦታ ላይ እኮ አይደለም ፎቶግራፍህ ስምህ እንኳን በስህተት ታትሞ ከተገኘ እኮ ነውርነቱ በጣም ከባድ ነው። ያ ግን ከሰውየው ጋር ታዩ ወይም አብረው ፎቶ ተነሱ፣ እሱ ቤት ውስጥ በሱ አውሮፕላን በረሩ በሚል ይሄ የጥፋተኛነት አመላካች አይደለም። መቼም ቢሊዮነር የሆነ ሰው ጠርቶት የሚቀርማን አለ። አይ ትጠራ ትችላለህ፣ ግን እዛ ቦታ ላይ ይፈጸማል ተብሎ የወጣው ነገር እኮ ልትቀር ትችላለህ ወይ? እኔ አጤናለሁ መቼ እንደሚሄድና የሚደረገው ነገር ምንድን ነው የሚለውን ነገር ሳላጤን አልሄድም። ምክንያቱም እንደዚህ አይነት ወሬዎች የሚወሩበት እንደዚህ አይነት ድርጊቶች ይፈጸሙበታል የተባለው ቦታ ላይ መገኘት ብቻውን እነዚህ ነገሮች እኮ በሕግ ከተያዙ በኋላ ነው በዚህ መንገድ የምንሰማቸው። እንደሱ አይደለም። የኩነኔ ደሴት ያለው ሰው ነው አረ እንዴ ምን ታደርጋለህ ዛሬ እንዴት ነው ሲል እዚህ እንግዲህ መቼም ጉዳይ አጣማንተ እዚህ አንድ ሰው ምናልባት በዛ አመልጥ እንደሆነ እንጂ ቦታው ላይ ተገኝቶ ነው እዚህ ስብሰባ ምናምን ስትል ባለሱን ተውና ቶሎ 4 ሰዓት ላይ እንነሳለን እንትናም አለው እና እዚህ ጭፈራው አለ ሙዚቃው አለ እኔ ደሴት ላይ እንሄዳለን ይላል። የሱ የቢሊዮነር ደሴት ምንድን ነው? እንዴት ነው ምንድነው የምናወራው? ስለዚህ አሁን አንተ ቀናው ነው የሚታየው እዛ እሱ እንግዲህ ለሚፈልገው ዓላማ በዚህ መንገድ ትሄዳለህ። ኩነኔ ደሴት ውስጥ መሆንን ስታቅ ደግሞ የኩነኔ ነገሮች ታያለህ ማለት ነው። እና በዛ ሂደት ውስጥ ማኑ ያስነካል እኮ ግድ የለም። ይኸውልህ አሁን ባለማወቅ ለአንድ ጊዜ ተጠርተህ ልትገኝ ትችላለህ። ከዛ የምታየው ነገር አለ መቼም። ከዛ በኋላ ለሁለተኛና ለሶስተኛ ጊዜ ትገኛለህ ወይ ነው። ምክንያቱም ጨዋታና እዛ የሚኖረው ዳንኪራ በጣም የተለየ መሆኑ ግልጽ ነው። ለአንድ ጊዜ ለማየት ፐርፐዝ ግን ቅድም እንዳልከው እኮ ነው። አሁን የሆነ ቦታ ላይ ና ብትባል ትቀራለህ ወይ? ሚሊዮነሮች ጠርተው አልክ ላልቀር ይችላል። የመጀመሪያው ጊዜ ሁሉም ነገር እኮ እንዴ ነው የሚጀምረው አይደል? መጀመሪያ ላይ አይደል? የመጀመሪያ እኮ መጀመሪያ ላይ ሲጋራ ያስለመዱን ሰዎች እንደምናል አላጨስም ታውቃለህ። አደም እንደው ለመሞከር ያህል እና ስሞክ ይለዋል። አንዳንዴ እንትን ይላል፣ አንዳንዴ የስ ትችላለህ፣ ኦራይት ብለህ ትቀበላለህ። ከዛ ነገ እንትን ትሆናለህ ማለት ነው፣ ትጠመዳለህ ማለት ነው። እንዲህ አይነት ነገሮች እንትን ይላል ወይ ሞር የምናወራው በዚህ በእንትኑ ላይ ነው። በምንድን ነው ፕሬዚደንት ትራምፕ የቪዛ ዲቪ ሎተሪ እንትን ማድረጋቸው ላይ ሪሊ እናወራበታለን። እዚህ ላይ ግን አሁን ዛሬ በተለቀቀው ውስጥ የሪዳክሽን የሚሉት ነገር አለ። ቆርጦ የሚያስቀሯቸው ነገሮች አሉ፣ ወይም የሚሸፍኗቸው ምስሎች እንደዚህ አይነት ነገር አለ እና እንዳለ እንዲወጣ ነው የተፈለገው ሙሉ ለሙሉ። አዎ ለምንድን ነው የወጣው? እንግዲህ የየራሳቸው መከራከሪያ ያላቸው። ለጊዜው ግን የማይክል ጃክሰን ፎቶ ከቢል ክሊንተን አጠገብ ሳየው እዛ ያቀለጡ የአውሮፕላን ወንበር ላይ ይመስለኛል። ማይክልን ግን ዲፌንድ ማድረግ ስላለብን ነው። ማይክል ቦታው ላይ ተገኝቶ ከሆነ ለምን እናደርገዋለን? ተገኝቶ አልተገኘም ጥያቄ። አሁን ፎቶግራፉ ምን ያሳያል?
ፎቶግራፉ ምንም አያሳይም። ከዚህ እኩይ ሰውዬ ጋር ከዚህ እኩይ ሰውዬ ጋር አብረው እንደነበር ያሳያል ነው የሚያሳየው። ቢል ክሊንተን በዚህ በኩል አሉ። ክሊንተንም እዚህ ውስጥ አሉ። ሁለተኛ የአሜሪካ ፕሬዚዳንት። አዎ በክሊንተን ነጻ የሚሆኑ አይሆኑ ብዙ አልገረምም። ዘመናቸውን ጨርሰዋል። አይ በክሊንተን ታሪክ ውስጥ እንዲህ ያለ ነገሮች ብዙ ናቸው። ቢያንስ ከዚህ ቀደም በሶስት ሴቶች በከፍተኛ ደረጃ የጻፈባቸው ናቸው። እሳቸውም አልደበቁም። ዋነኛው የሞኒካ ሌዊንስኪ ጉዳይ ነው። አዎ የአርካንሳስ ጋቨርነር ሆነው ሳለ ጥያቄ ከሚያቀርቡ ጋዜጠኞች ውስጥ አንዷ ቀልባቸውን ያዘችው። አይፍረድብህ ነው መቼም። በአጠቃላይ ጋዜጣዊ መግለጫቸው ያቆመው የእሷን ጥያቄ ሲመልሱ ብቻ ነው። አንዳንዴ ጋዜጠኛ ወንድ መሆን ያስጠቃል። ዓለም አቀፍ ጉዳዮችን ልትጠየቅ ቀርበህ ነገሩ ሌላ ይሆናል። ወንድ መሆን ያስጠቃል። እኔ የኔን ኤክስፒሪየንስ ልንገር። ፉኝዶ ላይ የሞቱት የአሜሪካ እንደራሴ ሚኪ ሌላንድ የዛን ጊዜ ነው የነበርኩ የተመደብኩት አየር ማረፊያ። አሜሪካኖች ሲፈልጉና አጠቃላይ መግለጫ ይሰጣል በየቀኑ። ስለዚህ ሲሰጥ እንግዲህ የምጠይቀው ያው በጣም ፈጣን መሆን አለብን፣ እድሉን አታገኘው እና የማስታውሰው 2-3 ያገኘች የቢቢሲ ጋዜጠኛ ትሆን አላቅም። ብዙ ጥያቄ መጠየቅ ዞር ብዬ ስመለከት ያቺ ልጅ እንደዚህ ሶፋው አለ እና ጥቁር ቀሚስ ነው የለበሰችው አጠር ያለ እና ምንድን የሚባለው ሴቶች የሚለብሱት ከስር ታይት ታናሽ ስቶኪንግ ነው ያደረገችው። ሰው እንደዚህ አድርጋ ግራግሯ እዚህ እንትኑ ላይ ነው ያለው ሶፋው ላይ እና እንደዚህ ነው የምጠይቀው። ገብተዋል እና 3 ጊዜ እንደሰጣት አስታውሳለሁ። ያለ ምክንያት አልሰጣት። አንተ ምን አገኘህ? እጄን እንዳወጣው ነው በለኝ። ቀረውኝ የሰማሁትን ነው የዘገብኩት። ሳትጠይቅ ብዙም ጥያቄ አልነበረኝም። ስቶኪንግ የለ ሪሊ እኛ ደግሞ በሬልም የሚያደርግ ነው የምዕራቡ እንትን የሚያደርግ ነው። በዛን ጊዜ የማስታውሰውና ደስ የሚለኝ ግን የአንድ የእርዳታ ማስተባበሪያ ተወካይ ነበሩ። የእርዳታ አቪዬሽን ክፍል ኃላፊ ሳምቲንግ ይሆናሉ። እኛ የሞቱት አውሮፕላን ሲከሰከስ የሞቱት ፓይለት ምን ይመስለኛል በአንድ ወቅት እኛ ወደ ጎዴ ሄደን ነበረ እና ከጎዴ ወደ ድሬዳዋ በሄሊኮፕተር መተን እነሱ ትልልቁ ሰዎቹ ደግሞ በአውሮፕላን መጡ ማለት ነው። ገብተዋል እና ያችን አውሮፕላን አስታውሳታለሁ። የእርዳታ ማስተባበሪያ አውሮፕላን ነች። ሬድ ካርፔትር ነች። ይገባል። ከዛ እዛ አረፉና እኛ ከ3 ሰዓት ጉዞ በኋላ እንትን ደርሰናል። ከጎዴ ድሬዳዋ ደርሰናል። እንግዲህ ሙቀቱን ታውቀዋለህ። የሄሊኮፕተር መቼም አንተነው በሄድ ሰዎች ያውቁታል። ጆሮ ለተወሰነ ሰዓት ያንተ አይደለም። አዎ ሻወር የመውሰድ ዕድል አጋጥመም ነበር። በዛው ግቡ ተብሎ ታሪኩን ብዙ ተናግረናል። እዚህ ስንወርድ እያለን አሁን እኛ የምንፈልገው ወደ ምንድነው ወደ ሆቴላችን ሄደን መታጠያ ከዛ በኋላ አረፈ ማለት ነው። ምሽት ላይ እንዴት ደስ እንደሚል ታውቃለህ። ሰው ምን ሆነ እኚህ ካፒቴን ነው አስታውሳቸዋል። ረጅም ቀጭን ፓይለት ናቸው፣ ካፒቴን ናቸው እና እሳቸው የተባሉበት ትእዛዝ የዛ የጄኔራሉ ጉዳይ ነው እና ይዛቸው ሄድ ብሏል። አሁንም ጋዜጠኛው በነገራችን ላይ ይህን ታሪክ ሊጽፉ አልፈልግም፣ ፌስቡክ ላይ ይሳትፋል። አሁን እሱ ነገር አልገለጸውም። በሱ የተነሳ የተቀበልነው ነው እና ምን ብሏቸዋል? እነዛን ይዘህልኝ ወደ አዲስ አበባ ሄድ ብሏል። ከጎዴ ወደ ሲመጡ ከልክሎናል። አሁን መጡና እሳቸው ጋዜጠኞች ግበዋሉ ወደ አዲስ አበባ። ወደ አዲስ አበባ አሁን ባዶን አውሮፕላኑ ለዛ ነው የሚሄዱት ሲሉ ጮሁን በግሩፕ እንዴት የመጣኑ እንደዛ ብላም ስን እኔ አይመለከተኝም አሉ። ትገባላችሁ አዲስ አበባ ደርሳለሁ፣ አትገቡም ይሄዳል ያሉ ናቸው። እና ፉኝዶ ላይ የሞት የእርዳታ ማስተባበሪያ አውሮፕላን ስለሆነች ምናልባት እንጂ ካፒቴን የሆነ የሚል ጭቅላት ይላለ እና ሪሊ ስሜት አለኝ በጣም። ከዛ በኋላ አንዱ የአሜሪካ ጋዜጠኛ ምን ብሎ ይጠይቃል የአሜሪካውን እንትን what can you tell us about the pilot? የተከሰከሰው
የተከሰከሰው ነው። የአሜሪካንን እንደራሴ ሴናተር ናቸው፣ ሴናተር ነገር ናቸው። የሚኬሌላንድ ሴናተር ትልቅ ባለስልጣን ነው እሳቸው እና ማነው የእኛን ሴናተር እንዲያበሉ የሚል ነው ሲል ያኛው ከአሜሪካ ምናምን ይኛው አይካን እንሰዳት አለ የእርዳታ ማስተባበሪያ you know you want to know about our pilot with 10,000 ምናምን experience his license latest አሉትና after all we miss our pilot too አሉት እኛም ፓይለታችን አተናል እናንተ ብቻ አይደላችሁ በጣም እሱን ነው ሃይላይት ሚስ ኢትዮጵያ ይማሉ ኢትዮጵያ እኮ የእርዳታ ማስተባበሪያ አውሮፕላን እኮ ነው አውሮፕላን እኮ የእርዳታ ማስተባበሪያ ነው እሳቸውን ያህል ይዞ ሲሄድ ነው ወደቀው ሲሄድ ፉንጂዶ የሚባል ጋምቤላ ወደቀ ስለዚህ አሁን ምንድነው የሚፈልጉት የአውሮፕላኑን አደጋ እንግዲህ አውሮፕላኑን አይዶንት ምን ተብሎ ስታብሊሽ እንደሆነ አደጋው በምን ምክንያት እንደመጣ ጫካ ውስጥ ነው የወደቀው እኮ ነው በኋላ ላይ ተገኘው ተራራ ውስጥ ነው እና አደጋዎች ይደርሳሉ ብዙዎቹ ጋዜጠኞች ይሄ ተደጋጋሚ ጥያቄ ነው ከፓይለት ኤረር ጋር ለማያያዝ ነው ጥረት የሚያደርጉትና እኛ የእርዳታ ማስተባበሪያ የአቪዬሽን ክፍል ኃላፊ ነው want to know about the pilot flown 10,000 more than 10,000 hours his license latest after all we miss our pilot too በጣም ጭቅላት የቀረ ነው አሁን ይህን ያነሳንበት ምክንያት ማነው ማይክል ጃክሰን እዛስ ተገኝቷል ማይክል ጃክሰን አብሮ ፎቶግራፍ ተነስቷል ኢፒስቴን ውስጥ ከኢፒስቴን ጋር እና ግን በዚህም ላይ ዘገባው የሚለው አብሮ መታየት ማለት ምንም ማለት አይደለም የሚለው የማይክልን ያለፈ ታሪክም ስንመለከት በህይወቱ የኖራቸውን መሪዎች ስንመለከት በእንደዚህ አይነት እርኩሰት ውስጥ ከቶም ሊሳተፍ የማይችል ነገር ግን ትልቅ ሰው ነውና ሰውየውም ትልቅ ሰው ነበረ ከህግ ጣጣ በስተቀረ ጓደኞቹን እነከሌ ብሎ የሚጠራ የእንግሊዝ አሁን ያሉት የእንግሊዙ ንጉስ ቻርልስ ሶስተኛ የእሳቸው ወንድምየው ጭምር ድረስ ራሳቸው የአሜሪካ ፕሬዚደንት ዶናልድ ትራምፕ ጓደኞቹ የነበሩ በጣም እንትን ያለ ሰው ነበረ ይሄ የሰራ ወንጀለኛ ሆኖ እስከታወቀበት ጊዜ ድረስ ማለት ነው ስለዚህ በሱ አውሮፕላን ላይ በሱ ፓርቲዎች ላይ መገኘት የማይክል ጃክሰንን በፍጹም ተጠርጣሪም ተጠያቂ የሚያደርግ ግን እኮ የፕሬዚደንት ትራምፕ በመጀመሪያ ከኢፒስቴን ጋር ስማቸው ከተነሳ በኋላ ፋይሉ እንዳይወጣ ይከላከሉ ነበረ መጀመሪያ ገደማ በኋላ ላይ ደግሞ አውጡት የሚል ነገር መናገር ጀመሩ አሁን ፋይሉ ሲወጣ መቼም ቦታው ላይ እንደተባለው ቦታው ላይ መገኘት ብቻውን ወንጀለኛ አያደርግህም ማንም ሰው ሊሆን ይችላል ቦታው ላይ ግን በተደጋጋሚ ተገኝቶ እዛ ቦታ ይፈጸማል የተባለው ነገር ደግሞ ራሱ የቻለ ጥያቄ የሚያስነሳ ነገር ነው እሳቸውን ራሱ እንትና በኢሜል ግሪስሌን ነው የምትባል ወዳጇ አለች እንግሊዛዊት ሶሻሊስት እንግሊዛዊት ማህበራዊ ምንድነው ሁነኛ ሰው ናት እና እሷ ለሱ እነዚህን ፍላጎቶችን የምታሟላ ናት ሴቶችን የምትመለምል ህፃናትን የምታመጣ ቤዚካሊ ከ18 ዓመት በታች ሆኑ በጣም ቼኑ የተያዘ መጀመሪያ የመጡት ከዛ በኋላ መልማይ ይሆናሉ እነሱ እና መብራት አለ እንትን አለ መጠጥ አለ ምግብ አለ ገንዘብ አለ ደግሞ ልጅ ነከሌ የሚሉት ምኑ ባለስልጣኑ ዝነኛው ምናምኑ በሚታይበት ጊዜ እንትን ነው የሚሆን ትቀየራለህ በዚህ መንገድ ነበረ ይህንን የሚያደርገው እና ይህ ሰውዬ እንግዲህ ይህንን በማድረግ ወጥመድ ውስጥ ነው የምትገባው ማለት ስለ አንተ አንድ ነገር ያውቃል ማለት ነው አትሊስት አንድ ነገር ስለ አንተ አንድ ነገር ያውቃል ብዙ ከጀርባ ብዙ ሊወሩ የሚችሉ ነገሮች አሉ ዶናልድ ትራምፕ ላይ ለዚች ሲጽፍ በዚች ላይ የኢሜይል መልእክት ውስጥ ዶናልድ ትራምፕ እንዲሁ ከ18 ዓመት በታች ከሆነች እና የዚህ አይነቱ ጥቃት ሰለባ ከሆነች አንዷ ጋር አያሌ ሰዓታት ማሳለፋቸውን የጠቀሰበት አለ ይሄ በቂ እኮ ነው አሳለፉ ነው የሚለው እኮ ምን ህግ ጋር እንደዚህ አይደለም እኮ ምን ህግ ጋር ስትሄድ ሁሉ ነገር እውነት ነው ህግ ነው የሚረጋገጥበት መንገድ አለ ነገር ግን ምንድነው ያሳልፉት ምንድነው እንደው እንዳጠቃላይ እንግዲህ በእኛ ሀገር ማህበረሰብ ውስጥ አንዳንድ ጊዜ የሚወገዙ ነገሮች አሉን አይደለም
ለምሳሌ እዚህ ከተማ ላይ ናይት ክለቦች አሉ። ከዛ ከናይት ክለቦቹ ደግሞ በተለየ ሁኔታ የራቁት ዳንስ የሚያካሂዱ አሉ እና እዛ ውስጥ ተገኘ ከተባልክ አንተ አልክ አይ አሉ እኔ ማለት ብቻ ሳይሆን በተጨባጭም አስፈላጊ ከሆነ በጀት መመደብ ነው ማየት አስፈላጊ ከሆነ ማለት ነው። እና እዛ ውስጥ መገኘት ብቻውን የሚጨምረው ነገር አለ። እነ ከሬ የተገኙ እንደውም አንድ ጊዜ አታስታውስም እንደ ሪፖርተር ጋዜጣ ላይ ወጥቶ ነበረ እዚህ አዲስ አበባ ላይ የናይት ክለብ ማታ እንደዚህ አይነት ነገር ይደረግባቸዋል የተባሉ ጥቆማ የተካሄደባቸው ቤቶች ነበሩ እና ማታ በሩ ተዘግቶ ፖሊስ ወረራ አካባቢው ላይ ዘግቶ ይሄ የራቁት ዳንስ አለበት የተባለበት ቤትን ያዘ። እዛ ውስጥ ያሉ ሰዎችን ሁሉ ወደ ፖሊስ ጣቢያ ይዞ ሄደ እና እነማን ነበሩ ነበረ ጥያቄው። ሌላው ያልወጣ የኤፕስቴን ፋይል ማለት ነው። እንደዛ ማለት ነው። ሲወጣ እኮ ነው እሱ ፋይሉ ተደፈርፍኖ ተቀረ። እነማን ነበሩበት እንግዲህ እነግርሃለሁ። ተዳፍኖ ቀርቷል። ይህንን በእውነት የጠናከረ ነገር ሲኖር በስፋት የምንመለከተው ይሆናል። በዶናልድ ትራምፕ ዙሪያ የሚሽከረከር ነገር ቢኖርም እሳቸው ብዙ ነገር ዶናልድ ትራምፕ ላይ አይሰራም፣ አይጠነክርባቸውም። ኤንዌይ ለጊዜው ዛሬ የወጣው ነገር ላይ እሳቸው የሉበትም። ስለ ማይክል ጃክሰን አንድ ነገር ነው። ማይክል ጃክሰን በጣም ሕፃናቱን የሚወድ ሕፃናትን ይቺ ዓለም የተሻለች ዓለም እንድትሆን እየሰራ እና ጋዜጠኛነት ሙያ የሙያነቱን ያህል በገበያ ደረጃ ደግሞ በጣም ወራዳም ስራ ነው እና በሽር የሚባል እንግሊዛዊ ጋዜጠኛ ዶኪመንታሪ ሊሰራው እየመጣ በእውነት ነው የምነግርህ፣ በግል የእሱን ሞት መስማት ነው የምፈልገው። በጣም በጣም እርኩስ የሆነ እንደ ነጭ ወረቀት ንጹሕ የሆነ በነገራችን ላይ አሁን የምንኖርበት ጊዜ አንድ ነገር ልብ ትላለህ። ማይክል ጃክሰንና ማራዶና እንዲሁም ፔሌ የሌሉበት ዓለም እኮ ነው። አይጥምም የሉም እኮ አንዳንዶቹ አይ ማራዶና ብናጣ ሜሲ እኮ አስተጫዋት ነው ነቲንግ ኤልስ። ማራዶናም እኮ ኖ ማራዶና 1000 ነገር ነው። ማራዶና ከኳስ ጋር የተገናኘ 1000 ነገር ነው። ይህንን ማወቅ አለባቸው። ገብቷል። ይህ ለግቶ ማግባት ምናምን ማለት አለ። ማራዶናና ሜሲን ከእኩል አድርገው ሊያስቀምጡ የሚፈልጓል። እነዚህ ከእግር ኳስ ማህበረሰቡ ጋር መጨቃጨቅ አልፈልግም። ማራዶና ግን ስቶሪ 1 ሚሊዮን ስቶሪ ማራዶና ኤንዌይ ወደ ማይክል እንመለስ። ማይክል ጃክሰን ማራዶና እና ፔሌ ያልኩት ፔሌ ከኳስ ጋር ነው። ፔሌ ኳሰኛ ነው። የፈለገ ይሁን ግን ፔሌ ራሱ ኳስን የምናውቀው በፔሌ ነው። እና እነዚህ ሶስቱ በሌሉበት ለምንድን እየኖርን ያለ ነው። ያሁን በሜሲ ያለ ሮናልዲኖ በያዘው ብር ነው የምነግርህ። ሮናልዶ በእውነት ነው የምነግርህ። አሁን ለምሳሌ የዓለማችን ቢሊዮን ውስጥ የገባ ገኝ ሲበራው ልከውን በል በጣም ነው የምታዝነው በቃ። እና አንዳንዶቹ ሮናልዶን ከማራዶና ጋር ለማወዳደር ሁሉ ይደፍራሉ። እኔ ሮናልዶ እግር ኳስ በሚሉት መንገድ ውስጥ አንደኛ ከበርቴ ለመሆን የቻለ ታታሪ ብርቱ ኳስን ተጠቅሞ እኮ ብርቱ ነው፣ ጠንካራ ኳስን ተጠቅሞ ችሎታውን ተጠቅሞ ማለት ነው ወደ ገንዘብ የቀየረ ልትለው ትችላለህ። ለእኔ በ90 ደቂቃ ውስጥ ነው የምነግርህ አንድ ነገር ለማየት ነው። ገብቶሃል? እንዲሁ ሌላው ማራዶና ኳስ ይዞ ጎል ሲያገባ ምናምን አይደለም፣ ሲያቆም ከዚህ ያቀበሉትን ኳስ እንደዚህ እንዴት አድርጎ አቆማ። እሱ ብቻ አርክቶኝ ወደ ሌላ ቦታ መሄድ ይችላል። ገብቶሃል? እንደዚህ ራሱን ዘንበል ሲያደርግ ወይ በዚህ በግራ በኩል ይዞ እንዴት አድርገህ ነው ልትነትን የምትችለው? ኳሷን አይታር ድመቶች ኳስ ሲጫወቱ ድመቶች ይንከባከቡታል። አይተዋል ሲዘል ማራዶና መተውት ሲወድቅ እሱ ያረካኛል አወዳደቁ። እና በእውነት ነው የምነግርህ። እና አሁን ዓለም እንግዲህ ትለመዳለች ያለ እነሱ እየተኖረ ነው። ሰው ሁሉ የዘመኑ ሰው ነው። ሰው ሁሉ የመጣበትን ዘመን ዘምሮ የሚያልፍ ነው። እንዲህ ነው ባህሪያችን እንጂ ማራዶና ከማንም ጋር አይናጸርም። የሚናጸር ሰው አይደለም ማራዶና የነ ናፖሊ ነፃ አውጪ ነው። ማራዶና የአርጀንቲና ወርቅ ልጅ ነው። ሜሲ ለአርጀንቲና አንድ የዓለም ዋንጫ አምጥቶ ሊሆን ይችላል፣ 2 የዓለም ኖ
ገብቶሃል? ማራዶና ማለት አርጀንቲና ማለት ማራዶና ነው። ምክንያቱ እኔ አላቅም። 1 ሚሊየን ነገሮች አሉ። አየም እድገቱ፣ ታሪኩ፣ ስሜቱ፣ ጥፋቱ፣ ድክመቱ፣ ብልጠቱ፣ አብዶ እብደቱ፣ መጥፋቱ ራሱ የአርጀንቲና አንድ ቀን ማራዶና ጠፋ። ማራዶና ጠፋና አርጀንቲና በሙሉ ታመመች። ይሄን ፕሮግራም እንደምለው አላውቅም። አርጀንቲና በሙሉ ታመመች እና ማራዶና ላይ ፍለጋ ተጀመረ። እዚያ ይቸዋለሁ በዚህ ሄዷል የሚል ሰው እያንዳንዱ ደግሞ ጋዜጠኛ እዛ እንግዲህ ታውቃለህ መቼም ጆርናሊዝም ማራዶና ተገኘ ማለት 1 ሚሊዮን ኮፒ የዛ ቀን የምትሸጥ ሲፈለግ ማራዶና ጠፋ። ማራዶናን ፍለጋ ስማቸውን ረሳው። የሀገሪቱ ፕሬዚደንት ከዘራ ይዘው ከፈላጊዎች መሃል ገቡ። የአርጀንቲና ወርቅ ልጅ ጠፋ። ምን ጠፋ? ለእኛም ጠፋብን። ሁላችንም ስጋት ላይ ወድቀን መጨረሻ ላይ ተገኘ። ምን ሲያደርግ በዛ ነገር ነገር እየተጠቀመ ወፍሮ መቼም እንዲሆነው እንትን ተብሏል ነው እና አገኙት እና የሚገርም ትልቅ ወንጀል ነው። ድራግ ሲያጨስ ነው የተገኘው። ገና አርጀንቲና በምን አንጀታት እና ፖሊሶቹ ራሳቸው ሲይዙት ማለት ነው አቀፉት ነው ልልህ የምችለው እና ይዘውት ሲሄዱ ማራዶና አንተ እኮ የወጣቱ አሪያ እኮ ነህ፣ እንዴት ይህን ታደርጋለህ ስትታይ ይለዋል አንድ የፖሊስ ኦፊሰር ማለት ነው። ማራዶና ትንሽ ገና እንትን አላለና ዞር አለና እንደኔ አይነቱ 6ኛ ክፍል ዶንኪ ነው ማራዶና ራሱ ይህን ፋና ላይ በሚገርም ሁኔታ ነው የሰራ። በጣም እሑድ ጠዋት ላይ የለውም። አሁን እኮ ከእግር ኳስ ቦታ እኮ የለውም። ገብቶሃል? ብዙዎቹ እግር ኳስ ውስጥ አሁን በብዛት ያሉት ምንድን ነው? ይሄ ከእግር ኳሱ ጎን ምን ነበር? ይሄ ቤቲንግ ነው። እሱ እኮ ነው ወደ እግር ኳስ አሁን ብዙዎችን እየሰበሰበ ያለው። የለም ያ ፉትቦል፣ ያ አርት፣ ያ ፓሽን፣ ያ ናሽናሊዝም የለም። አየህ እና አሁን እየመጣ ነው። አፍሪካ ዋንጫ የፊታችን እሑድ ይጀምራል። ዓለም ዋንጫ ደግሞ የፊታችን ሰኔ ይጀምራል። እሱ ላይ ደግሞ እንሁንና ማራዶናንና ሜሲን የሚመስሉ ሰዎች እንዳይንዶረ ወደ ኤፒስቴ እንመለስ። የአፍሪካ ዋንጫ ካለሳ እነ ታሪዮ ዌስት ናይጄሪያ ኪኒ እኔ ውስጥ የቀሩ ማለት ዘመን ያልቋል። ማነው ደግሞ ዳንኤል አቦካቺ ሚላን ሮጀር ሚላን ካሜሮን ይሄ እንደዚህ ይደንስ የነበረው ፍንጭቱ አንበሳ ማለት እኮ ነው። ኤኒዌይስ ታሪኩ ነው እንግዲህ። ማይክል ጃክሰን በዚህ ፎቶግራፉ ታይቷል። ፎቶግራፉ መታየቱ ምንንም አያመለክትም እና በሽር የተባለ የእንግሊዝ ነገር ያለው ጋዜጠኛነት ወራዳ ስራም ነው ይያለው እና በዛ አድርጎ ያንን ክብሩን አሰቃይተን በቁሙ አሰቃይተን አጽሙ እስኪወጣ ድረስ ማለት ነው። በጣም ስስ የሆነ በጣም ነጭ ወረቀት የሆነ ከእግዚአብሔር የተሰጠን እንደው እልፍ በልላችሁ ተብሎ መሰላችታችንን የሚያሰባስበን ነገር ገብቶሃል? እንደው በሙዚቃ ቋንቋ ደስ ይለን ዘንድ ከእግዚአብሔር የተሰጠ ሰው አድርጌ ነው የምቆጥረው። ፎርዛት ማተር ለእኔ ማነው ማይክል የጨረቃ ሰው ነው፣ የዚህ ዓለም ሰውም አልነበረም እና እንደዛ አድርገውት አጽሙ ወጥቶ ነው የሞተው እና የምድር ክፋት መለኪያ የለውም። ጥቁርነት ነው፣ ሌላ ነገር የለውም። አሜሪካ ውስጥ በጥቁሮቹ ላይ የተፈጸመውን ነገር ስትመለከት ክብራቸውን የማዋረድ ነገር በጣም ነበረ እና የአሜሪካ ይሄን ግርማዋንና ሚስጥራዊነቷን የተገፈፈችው መቼ ነው? ይሄን ማወቅ አለብን። አሁን ብዙዎቹ እዛ በዘመት ጊዜ አይደለም ማይክል ጃክሰን ፍርድ ቤት የግፍ ፍርድ ቤት ስታንከራትት ነው። አሜሪካ ነበር የሚመስጠኝ ምን እኔ ለአንድ ዳቦ ደግሞ አሜሪካ ሄድኩኝ። አገሬ ጢኛ ሽልጦ ነው ጢብኛ በልተና ምን አገሬን የሚያክል ነገር የለም። እውነቱን ንገረኝ ብትለኝ ግን የአሜሪካ ሚስጥሯ የአሜሪካ ሱፐር ፓወር አንዱ መገለጫ ያ ልጅ ነበር። ከዛ በኋላ እኮ ማፍራት አልቻለችም እኮ ዛሬ እኮ እነ ቢዮንሴስ በሚለው የምታደርገው ገባ እና ሪሊ ራሷን የቀጣችውና አሜሪካ ግርማ ሞገሷ ሚስጥራዊነቷ አሜሪካ ሚስጥር ነበረች። ያንን ያጣችው ከማይክል ጃክሰን ጋር ነው። አሁን ዞሮ እኮ የፒስቴን ጋር ፎቶግራፉ ከተገኘ ማይክል ጃክሰን ይሄ መጀመሪያ ነው።
እንግዲህ እንደሚታወቀው ጉድና ጅራት አንገት ጉድና ጅራት የሚመጣው ከወዴት ነው? በሽርና ነገ ከነገ ወዲያ እናያለን። በሽርና ያለ ነገር አይደለም። አሁን ፕሬዚደንት ክሊንተን ሁሉ ከታየ እነሱ የታወቀ ነው። እሳቸው አይደለም እዚህ ቦታ ላይ መታየት እዛው ቤተ መንግስት ውስጥ የነበራቸውን ውስልትና በይፋ የታወቀ ነገር ነው። ምንም የሚደበቅ አይደለም። የትራምፕ ደግሞ ቅድም ያልከው ነገር አለ። እሳቸው እጃቸው ብዙ ነው። በዋናነት እሳቸው ላይ ነበር የኤፕስቲን ፋይል የተከፈተው። ነገር ግን እስካሁን እሳቸው እንዲያደርጉ የምትል የተጨበጠች ነገርና ምናምን እስካሁን ልትታይ አልቻለችም። የሰውየውን መሞት ጋር እጃቸው እንዳለበት ይታመናል። አንተ ይታመናል አትበል። ብዙዎች እንደዛ እያሉ ነው። ምክንያቱም እስር ቤት ውስጥ ነው የሞተው አይደል እንዴ ሰውየው እና ካሜራው ጠፍቷል የሚል ነገር አለ። የዛ ለታሶ የሞተበት ቀን ላይ የእስር ቤት ካሜራ 24 ሰዓት ነው የሚሰራው። የዛ ለምን ጠፋ? ከዛ በኋላ ሞቶ ተገኘ ነው። ማገብቶ ነበረ እንዴት ነበረ የሚለው ማረጋገጥ የማይቻልበት ራሱንም ለማጥፋት እገዛ አግኝቷል ነው እኮ። ካሜራው እያለ ራሱን ማጥፋት ይችል ነበር። የፖሊስ ምርመራ ይሄን መቼም ያሳያል። ካሜራ እያለ ራሱን ማጥፋት ይቻላል። ግን ካሜራ ጠፍቷል። ፋይሉ እየተለቀቀ ነው ያለው። አሁንም እየቆራረጡ ነው የሚያቀርቡት። አቃቢ ሕጊቷ ደግሞ የራሳቸው ሹም ናት። ስለዚህ ምናልባት እስከ መጨረሻው ላናቅ እንችላለን ሁሉን ነገር። አለበለዚያ ደግሞ በሚቀጥለው ምርጫ ዲሞክራቶች የሚያሸንፉ ከሆነ እውነቱን የምናይበት እድል አለ። ያኔ ይመጣል። እንደማየው ዶናልድ ትራምፕ ከዚህ በኋላ ምርጫ አለ እንዴ? ሌላ ምርጫ እንደማይኖር ሊያረጋግጡ ይችላሉ ብዬ ነው።